በኢራንና በአሜሪካ እስራኤል መካከል የተቀሰቀሰው ግጭት ቀጥተኛ ወታደራዊ ኦፕሬሽን ወደሚካሄዱበት ደረጃ ከተሸጋገረ በኋላ የትራምፕ አስተዳደር ጦርነቱን ለማቆም የሚያስችል የ15 ነጥብ የሰላም ማዕቀፍ ለቴህራን አቅርቧል። ይህ ሰነድ ሰሞኑን በፓኪስታን አምባሳደሮች መካከል ለኢራን የደረሰ ሲሆን ዋሽንግተን በሆርሙዝ ሰርጥ መዘጋት ምክንያት እየደረሰ ያለውን የዓለም አቀፍ የነዳጅ ዋጋ መናርና የኢኮኖሚ ቀውስ ለመግታት ያላትን አጣዳፊ ፍላጎት የሚያሳይ ነው። ምንም እንኳን የሰነዱ ሙሉ ቃል በይፋ ባይወጣም ከአሜሪካ ከፓኪስታንና ከእስራኤል ባለስልጣናት የሚወጡ መረጃዎች ዋና ዋና ነጥቦችን ያሳያሉ። የኒውክሌር መርሃ ግብርን በተመለከተ ኢራን በናታንዝ ፎርዶና ኢስፋን የሚገኙ ዋና ዋና የኒውክሌር ማበልጸጊያ ተቋማትን ማፍረስ ወይም መዝጋት አለባት ይላል። በተጨማሪም በግዛቷ ላይ ማንኛውንም የዩራኒየም ማበልጸግ ተግባር እንድታቆም የያዘችውን የበለጸገ ዩራኒየም ለዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ወይም ለሶስተኛ ወገን እንድታስረክብና የኒውክሌር መሳሪያ ላለመታጠቋ ቋሚና ሊረጋገጥ የሚችል ቃል እንድትገባም ይጠይቃል። የሚሳኤልና ተላላኪ ወይም ፕሮክሲ ያሏቸው ኃይሎችን በተመለከተም የባለስቲክ ሚሳኤል ምርትና ስምሪት ለራስ መከላከል ብቻ እንዲወሰን እንዲሁም በቀጠናው ለሚገኙ ታጣቂዎች እንደ ሄዝቦላ፣ ሁቲና የኢራቅ ሚሊሻዎች የሚሰጠውን የገንዘብ የትጥቅና የስልጠና ድጋፍ ሙሉ በሙሉ እንዲቆም ይጠይቃል። የሰላም ሐሳቡ ስለ ሆርሙዝ ሰርጥም ሲያወራ የዓለም የነዳጅ አቅርቦት 1/5 የሚተላለፍበት ይህ ሰርጥ በአስቸኳይ እንዲከፈትና ዓለም አቀፍ ዋስትና እንዲሰጠው ይጠይቃል። ጊዜያዊ እርምጃ በሚልም ስምምነቱ እስከሚጠናቀቅ ለ1 ወር የሚቆይ የተኩስ አቁም እንዲደረግ ሐሳብ ያቀርባል። ዋሽንግተን በምላሹ የኢኮኖሚ ማዕቀቦችን ሙሉ በሙሉ ለማንሳት ለሰላማዊ አገልግሎት የሚውል የኒውክሌር መርሃ ግብር ለምሳሌም በቡሻር ለሚገኘው ጣቢያ ድጋፍ ለማድረግና ማዕቀቦች ወዲያውኑ ተመልሰው የሚጣሉበትን ለማንሳት ቃል ገብታለች። ሆኖም ይህ ዕቅድ ከእኩል ድርድር ይልቅ ኢራን ስትራቴጂካዊ ጥቅሞቿን እንድታስረክብ የሚጠይቅ የእጅ መስጠት ጥያቄን ይመስላል። የዕቅዱ ታማኒነት በበርካታ ምክንያቶች ይጠረጠራል። አንደኛ፣ ግልጽ በሆነ መንገድ ከመቅረብ ይልቅ ለሚዲያ ፍጆታ ተመራርጦ የወጣ መረጃ መሆኑ። ሁለተኛ፣ ኢራን በአሜሪካና በእስራኤል ጥቃቶች ጉዳት ቢደርስባትም አሁንም እንዲህ አይነቱን ጥያቄ ውድቅ ለማድረግ የሚያስችል አቅም ያላት መሆኑ። ሶስተኛ ደግሞ አሜሪካ ማዕቀቡን በማንኛውም ጊዜ ልትመልሰው ስለምትችል ኢራን የህልውና ዋስትናዬን በኢኮኖሚ ጥቅማጥቅም አልቀየርም ማለቷ ነው። ይህም እቅዱ ከእውነተኛ ስምምነት ይልቅ የትራምፕን ከፍተኛ ጫና ዲፕሎማሲያዊ ዳግም ማሳያ ያደርገዋል። ኢራን እቅዱን ወዲያውኑ ምክንያታዊ ያልሆነና የበላይነትን ለመጫን የሚደረግ ሴራ በማለት ውድቅ አድርገዋለች። የኢራን ባለስልጣናት ጦርነቱ የሚያበቃው እኛ ስንወስንና የእኛ ቅድመ ሁኔታዎች ሲሟሉ ብቻ ነው ብለዋል። ኢራን 5 ነጥቦችን የያዘ አጸፋዊ ቅድመ ሁኔታዎችን አስቀምጣለች። አሜሪካና እስራኤል በኢራንና እሷ ደጋፊዎቼ ናቸው ባለቻቸው ቡድኖች ላይ የሚፈጽሙት ጥቃት፣ ግድያና ትንኮሳ በቋሚነት እንዲቆም፣ ጦርነቱ ዳግም እንዳይንቀሰቀስ የሚያረጋግጥ ዓለም አቀፍ ዋስትና እንዲሰጥ፣ ለደረሰው የጦርነት ውድመት ካሳ እንዲከፈል፣ በቀጠናው ያሉ የእሷ ወገን የሆኑ ሬዚስታንስ ግሩፕ በሚባሉት ላይ የሚሰነዘሩ ጥቃቶች እንዲቆሙ፣ ኢራን በሆርሙዝ ሰርጥ ላይ ያላት የሉዓላዊነት ስልጣን በዓለም አቀፍ ደረጃ እውቅና እንዲሰጠው የሚሉት ናቸው። እነዚህ ጥያቄዎች ለቴህራን አመራር የማይደራደሩባቸው የሉዓላዊነት ምልክቶች ናቸው። እስራኤል በአሜሪካ ዕቅድ ውስጥ የተካተቱትን የኒውክሌርና የሚሳኤል ገደብ ብትደግፍም ከፍተኛ ስጋት አለባት። ጠቅላይ ሚኒስትር ኔታንያሁ ትራምፕ ለኢኮኖሚ ሲሉ የኢራንን ወታደራዊ አቅም ሙሉ በሙሉ ሳይጠፋ ቸኮላ ያለበት ስምምነት ያደርጋሉ የሚል ስጋት አላቸው። እስራኤል አሁንም በኢራን ላይ በሺዎች የሚቆጠሩ ቦምቦችን እየጣለች ሲሆን ደህንነቴን የሚነካ ማንኛውንም የአሜሪካና የኢራንን ስምምነት አልቀበልም የሚል ግልጽ መልእክት አስተላልፋለች። በአሁኑ ወቅት የሰላም እቅዱ እድል በጣም አነስተኛ ነው። ምንም እንኳን ፕሬዝዳንት ትራምፕ በጣም ጥሩ ድርድር እያደረግን ነው ቢሉም በተጨባጭ ግን በሁለቱ ሀገራት መካከል ቀጥተኛ ድርድር የለም። ኢራን ድርድር እያደረግን አይደለም በማለት የአሜሪካንን ንግግር እያስተባበለች ነው። ይህ የ15 ነጥብ እቅድ አሜሪካ ወታደራዊ የበላይነቷን ወደ ዲፕሎማሲያዊ ድል ለመቀየር ያደረገችው ከባድ ሙከራ ቢሆንም የኢራንን ጽናት ያላገናዘበና የእስራኤልን ቀይ መስመር የጣሰ በመሆኑ ጦርነቱ በቀላሉ የሚቆም አይመስልም። ሶስቱም ወገኖች አሜሪካ፣ ኢራንና እስራኤል በአቋማቸው ላይ መለሳለስ ካላደረጉ በቀር የሰላም መንገዱ እንደተዘጋ ይቆያል።